አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተረፍ ይበልልኝ። እንደምን አላችሁ? ዛሬም እንደተለመደው በአዲስ ነገር መጥቻለሁ። አዲሱ ነገር ምንድን ነው የሚለውን ዛሬ እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ጨረቃዎቹ ትናንትና ያልመጡበት ምክንያት ነግራችኋለሁ ብዙዎቻችሁ። ዛሬ ደግሞ አዲስ ነገር ተፈጥሯል። የተፈጠረው ነገር ምንድን ነው ወይስ ምንስ አስከትሎ ነው የመጣው የሚለው በደንብ አድርጌ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። መጨረሻ ላይ ደግሞ ቪዲዮውን አስገባላችኋለሁ ማለት ነው። እስከ መጨረሻውና አስተያየት ስጡበት ማለት ነው። ውድ የጨረቃ ፋሚሊዎች፣ የኔ ውድ እህቶች፣ መወዳችሁ ማከብራችሁ ሁላችሁም ይሄን ቤት ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ የኔ ውዶች ማለት ነው። እንግዲህ ለዩ ፍቅረኛዋ ነኝ የሚለው ልጅ ማለት ነው፣ ቢኪ ማለት ነው። እንግዲህ ይዞላት የመጣውን ስጦታ ታትናንት ወደ አይታችኋል ብዬ አስባለሁ ማለት ነው። ይዞላት የመጣው እንግዲህ ስጦታ የሳይክል ስጦታ እንደምትመለከቱት ያበደ ስጦታ ይዞላት መጥቶ ነበር። እሷ ግን አሁንም ብሩኬ ነው የምትፈልገው። ብሩኬ ነው የኒ ስጦታም ሰጠኝ ምንም አለኝ እሱ ነው። ስለዚህ አድበህ ተቀመጥ፣ የልጅ አባት ነው ይሄን የሚያደርግልኝ እንጂ አንተ አይደለም እያለች ነው ማለት ነው። እንግዲህ ቅመሟ ደግሞ ሰጥታበታለች መልስ ማለት ነው። እንግዲህ አይታችሁ ከሆነ ማለት ነው እውነት በጣም አስቆኛል ማለት ነው። ወተት ስጧት ብላለች ማለት ነው። እንግዲህ ወተቷን እየጠጣይ እዛው እየተቃጠለ ትቀመጥ። እንግዲህ ቅመሟ የራሱ አድርገዋለች ብሩኬን። ዛሬም ነገም እነግርሻለሁ እኔ ካሁን በኋላ በአገቢ ህይወታቸው ውስጥ ደስ ይለኛል ማለት ነው። እና ትናንትና ደግሞ አይታችሁ ከሆነ ክርስትናው ላይ መገኘት አለብኝ እያላን ነበረ። በነገራችን ላይ ማለት ነው እንደዚህ ግግም የሚለው ልጁ እውነት ስላለው ነው ብዬ ነው የማስበው ማለት ነው። እና እሷ ደግሞ እውነት የለህም እያለችው ነው ማለት ነው። እንግዲህ ያው ማለት ያ ቃል አንድ ሰው ያደረገውን ነገር መቼም ታያቅ ዝም ብሎ እንትን አይልም አይደል? እሷ ደግሞ ያልሆነ ነገር እየጠመዘዘች ያለችው ለምን እንደሆነ ታውቃላችሁ? ሀይሚና ብሩኬን ለመለያየት ብቻ ነው። ሌላ አላማ ምንም የላትም። አላማዋ ይህና ይሄ ነው። ግን እነሱ ደግሞ ጎበዝ ጠንካራ ከሆኑ በቃ እንደዚህ እያደረጉ ማሳየት ያለባቸውን በቃ ፍቅራቸውን በደንብ እፍ እያደረጉ ማሳየት ነው ያለባቸው ማለት ነው። እና ለእሷ በር መክፈት የለባቸውም። ወተትም ሰጠቻት ምንም ሰጠቻት ምንም ቅመም ማለት ለየት ያለ ሴት ናት። የሴት ጀግና ናት። እውነት የተለየ ሴት ናት። እና ስለዚህ እንዳንቺ የተንዘላዘለች አይደለችም። እና ስለዚህ በእጁ አስገብተዋል። አሁን ላይ አድበሽ ብትቀመጭ ጥሩ ነው ብዬ ነው የማስበው። ምክንያቱም ተሰድበሽም ምንም ብለሽ እኚህን አሰብሩኝም እኔን እንትን አትሉኝም ምናምን ምናምን እያልሽ ነው። አንቺ ምንም አይሰብርሽ። የሚሰብርሽ የምታወሪው ነገር በኋላ ልጅሽ ላይ የሚመጣው ነገር ያ ነገር ሊሰብርሽ ይችላል። አሁን ግን ላይታወቅሽ ይችላል። በኋላ ግን እውነት የወጣ ሰዓት ግን ልጅሽ እንደዚህ አወርተሽ ይህን ነገር አድርገሽ በኋላ ግን ልጅሽ እንዳታሳፍሪያ ነው የምፈራው። ሌላ ነገር እኔ ምንም አያስፈራኝም እውነት ለመናገር ማለት ነው። እና ዝም ብለን በቃ የፈለግነውን ነገር በምናወራ ሰዓት ግን የሚደርስብንን ነገር ወደኋላ ማሰብ አለብን። ወደፊት ያለውን ታይሆን ወደኋላም ማሰብ ይኖርብናል። ምክንያቱም ይች ልጅ ታድጋለች፣ ትልቅ ትሆናለች፣ ታየዋለች ይህን ቪዲዮ። ስለዚህ ገደብ ቢኖርሽ ጥሩ ነው ብዬ ነው የማስበው። እውነት ታለሽ ራሱ በውስጥ ነገሮችን ብጨርሽ ጥሩ ነው ብዬ ነው የማስበው። ያልሆነ ነገር እየተናገር ሰውን ማለት ያልሆነ ነገር እያልሽ ሰው ጭንቅላት ውስጥ በእንትን ባቲ ጥሩ ነው ብዬ ነው የማስበው። እና ስለዚህ አደብሽን ይዘሽ ተቀመጪ ማለት ነው፣ እውነታው እስከሚወጣልሽ ድረስ ማለት ነው። እና እየወጣሽ 30 ጊዜ እየመጣሽ እንትና እያልሽ እዚህ ጋር ባትቀባጥሪ ጥሩ ነው ብዬ ነው የማስበው። እንግዲህ ጨረቃዎቹ ደግሞ ትናንትና እንግዲህ እውነት ለመናገር ብሩኬ ሁልጊዜም እንደምለው በጣም ጀግና ወንድ ነው። በጣም ጎበዝ፣ ሴት ያሳደገችው የእናቱ ልጅ ነው። እውነት በጣም ነው የሚያኮረው በህደብ በኩላ ማለት ነው። እና ይሄን ደግሞ ትላችሁ ሌላ ነገር እንዳይመስላችሁ ማለት ነው ቤተሰብ። እና ምክንያቱም የሚያደርጋቸው ነገሮች በጣም ደስ ይላሉ ማለት ካላቸው ላይ ራሱ ያው ማለት ብቻ የው እህቶቻችን አረብ ሀገር ያሉ እህቶቻችን እየረዱ ነው። ግን በእነሱ ምክንያት ሆኖ ግን በጣም ለብዙ ሰው ሙስሊም አይሉ ክርስቲያን አይሉ በቃ እያገዙ ያሉ ናቸው። እና በጣም ደስ ብሎኛል ማለት ነው። እና ትናንትና እንግዲህ ማን ነው ሄደው የአረፋን በዓል ያዋሉት እንግዲህ ሚፍታህም አለ። ሚፍታህ እንግዲህ ያው ሙስሊም ወንድማቸው ነው። ግን አብረው ሆነው ከሱ ጋር ሆነው እንግዲህ ፍጹም
ሚፍታህ እንዲሁም ብሩክ የሆነው ቢቂ እንደዚሁም ሌሎችም ሰዎች ይኖራሉ ብዬ አስባለሁኝ እና በጣም ደስ በሚል ሁኔታ እንግዲህ ሀገራችን ላይ ያለው ነገር ሁላችሁም ታውቁታላችሁ። ሁሉም አሁን ላይ ግዳፍ ይፈልጋል። የኑሮ ውድነት አለ፣ መፈናቀል አለ፣ አገር ሰላም አለመኖር አለ፣ በጣም ብዙ ነገር አለ እና ብዙ ሰዎች፣ ብዙ እናቶች፣ ብዙ እህቶች፣ ብዙ ወንድሞቻችን ሚዲያ ላይ ጎዳና ላይ እየወጡ ነው ያሉት እና ለእነኛ ደግሞ ግዳፍ የምንሆናቸው እኛ ነን እና እውነት በጣም ደስ የሚል ፕሮግራም ነበራቸው ማለት ነው። ትናንትና ሁላችሁም አይታችሁታል ብዬ አስባለሁኝ። በጣም ደስ ይላል ማለት ሙስሊም ክርስቲያን ማለት ያደግንበት ባህላችን ነው ይሄ። ምንም ታንከፋፈል ነበር። አሁን ላይ ነው ይሄ ክፍፍል የመጣብን እና ፈጣሪ ደግሞ እሱን ያጥፋልን። እውነት አላህ ያጥፋልን ማለት ነው። እና አቡበከር እንግዲህ ሁላችሁም ታውቁታላችሁ። በጣም ብዙ ሰዎችን ያስተናግዳል። ብዙ ምስኪኖችን ተጎዳና ላይ እያነሱ እራትና ምሳ ይጋብዛሉ ማለት ነው። እና በጣም ደስ ይላል እውነት ለመናገር እዛ ውስጥ እንግዲህ ያያችሁን ነገር ሁላችሁም ይኖራል። ልባችሁ የተሰበረም ይኖራል። ለወገን ደራስ ወገን ነው የሚባለው አባባል አለ። ለነሱ አንዲት ጉርሻ በጣም ዋጋ አላት። ምክንያቱም ያችን አንድ ጉርሻ የማያገኝ ሰው አለ። ያችን አጥተው የሚያድሩ ስላሉ ማለት ነው። እና በጣም ነው ደስ ያለኝ እኔ እውነት ለመናገር ማለት ነው። የሚያደርጉን ነገር በጣም ያስደስታል ከምላችሁ በላይ ማለት ነው። እና አንድ ሰው ለራሱ ብቻ ሳይሆን ሰዎችንም ማሰብ፣ ለሌሎች መድረስ፣ ለሌሎቹ አርያ መሆን በጣም ደስ ይላል አይደል? በጣም ነው ደስ የሚለው እና ፈጣሪ ይጠብቃችሁ። እንግዲህ ተቅመም ጋር አንተም ፈጣሪ ይጠብቅህ። ሁላችሁም መልካም ነገር የምትሰሩ እህቶች በሙላ አላህ ይጠብቃችሁ። በያላችሁበት በሰው ሀገር ሆናችሁ ወጥቶ ተመቅረት አላህ ይጠብቀን። ሁላችንም ፈጣሪ ይጠብቀን። አላት ሁሉ ነገር ይጠብቀን ማለት ነው። እህቶቼ በጣም ወዳችኋለሁ። እኔን የምታበረታቱ በጣም እጅግ አድርጌ አመሰግናለሁ። ክብር በሉልኝ የኔ ውድ እህቶች፣ የኔ ቅኖች፣ የኔ መልካሞች ማለት ነው። ሰብስክራይብ እያደረጋችሁ ይህንን ቪዲዮ ለሁሉም እንዲዳረስ አድርጉልኝ። እንግዲህ ውዶች መልካም ነገር ለሁላችንም መልካም ነገር ግጠመን፣ መልካም ነገር አስቡ፣ መልካም ነገር ለማድረግ ሞክሩ። ለሰው ክፉ አትመኙ። ባላችሁ አቅም መልካም ለመሆን ሞክሩ። ማንኛችሁም ቢሆን ሰውን ለመበጥበጥ፣ ሰውን ለመረበሽ፣ ሰው ህይወት ውስጥ ገብቶ ያልሆነ ነገር ለማንጣት ያንን ነገር አትሞክሩ። እውነት በቃ አትመኙ። መልካም ነገር ሰው ራሱ ሰው መልካም ጥሩ ሰው እንኳ ባይሆንላችሁ ሰው እናንተ መልካም ሆናችሁ መገኘት አለባችሁ። ጥሩ ሆናችሁ መገኘት አለባችሁ። ለዛ ሰው መልካም ነገር ታደርጉለት ለዛ ሰው ያ መጥፎ የሆነው ሰው ራሱ በራሱ ጊዜ ራሱን ይታዘበዋል ብዬ አስባለሁኝ። እና ስለዚህ የምመክራችሁ ነገር ቢኖር ራሳችሁን ለመሆን ሞክሩ። ራሳችሁን ለማድረግ ሞክሩ። ሰው ላይ በጣም አብዛኞቻችሁ ሰው ላይ የምትታዘሉ ሰዎች ራሳችሁ